ዳይሬክቲንግ ስታስተምረን የነበረችው ከጌም ኦፍ ትሮንስ ነው የመጣችው ከዳይሬክቲንግ በለው ግን የዘፈን ግጥም ብንጽፍ በቀን 10 ዘፈን ምናምን መጻፍ እንችላለን ነው ማስተማር ይቻል ይሆናል የሆነውን ግጥም ወስደሽ አብዛኛው 90 ብዬ አስባለሁ ዜማ ላይ ነው ግጥም የሚሰራው ኢትዮጵያ በእውነት በጣም አልፎ በጣም ሬር በጣም ትንሽ ሙዚቃዎች ናቸው ግጥሙ ላይ ዜማ ተሰርቶ የተዘፈኑት ታሪክ ምናምን ከሆኑ ከዛ ዲስአፖይንትድ ሆንኩኝ እንጂ በቃ ኢንዱስትሪ ላይ ስገባ ደግሞ መጀመሪያ ስቱዲዮ ቁጭ ብዬ የሆነ ማቀው ዘፋኝ ይመጣል እንዴ እንደደህና እግዚአብሔር ይመስገን ሲንግሉ እየሰራ ነበር እንግዲህ ያውቁታል አለቀልህ ሲሉት አለቀ ግጥም ነው የቀረው ይላል አዲስ ብስራት ያሬድ ነጉ የትኛው ዘፈን ነው የደሴ ኦኬ ዳታን አልበም ላይ ማለት ነው ኦኬ የደሴ ነው ሄዋን ደግሞ አሁን ተከታታይ ያወጣቻቸው ሲንግሎች በሙሉ እኔ ናቸው ግን ግጥም እኮ አንድ ግጥም እንኳን ሳንሰማ ሳንል የመድረኩ ጉዳይ ልንወቀስም ነው እንጂ ልንወቀስም ነው ምን በደስታ እንደው አንቺ ያነበብሽውን ደስ እያለ ልክ እንደ ድሮዬ የጠዋቷን ፀሐይ ሳይምፈነድቀው በእግዜር እጅ ስራ ሰርክ የምደነቀው አሁን ጠዋት አይሞቀኝም ፀሐይ አትደንቀኝም ጭራሽ ቀና ብዬ ሰማዩን አላይም በድቅድቅ ጨለማ ብርሃን አልመኝም ምን እንደሆነ እንጃ አንድ ነገር ሆኗል ልክ እንደ ቀድሞዬ ማድነቅ ተስኖኛል ባዘቦት መካከል አዘቦት የሆነ ቀን አስታውሳለሁ የሞትና ሽረት የሚመስል አይነት ቀጠሮ ረሳለሁ መብራቴን አጥፍቼ ኩራዛ ነዳለሁ በሌት ተነስቼ የማለዳ ቁርሴን ጠገብኩኝ እላለሁ ወገቤና ስሬ ራሴን ያመኛል ያነጠፍኩት ምንጣፍ ያደናቅፈኛል ፈገግልና ወዲያው ቆጣለሁ ወጣሁኝልና ሳላስብ ቀራለሁ ድንገት ዝም ብሎ እንባዬ ይመጣል የማላዘው እጄ ፊቴን ይሞጅቃል ምን እንደሆነ እንጂ አንድ ነገር ሆኗል ከታሪኬ መሃል ታሪክ ተቀይሯል የማከብረውን ሰው እያየው አልፋለሁ ቆይቼ አስታውሰዋለሁ ምን ነካኝ እላለሁ 90 ምክንያት ደረድራለሁ ጨዋታ ያምረኛል ሰዎች ጋር ሄዳለሁ ዝም ያሉትን ሰዎች ዝም በሉ እላለሁ እንሂድ እያልኩኝ መተኛት ያምረኛል ጉሮሮዬ ደርቆ ውሃ ያስጠላኛል እነሱ በፍቅር በሰላም ሲያወሩ ጦርነት በሆነ በፈረሰ ሀገሩ እያልኩ አስባለሁ ካንቺ በፊት ያርገኝ አገሬን እላለሁ ምን እንደሆነ እንጃ አንድ ነገር አለ አብጃለሁ ሳልል ላይለቀኝ ማለ ቤቴን ክፍት ጥዬ እይዛለሁ ቁልፉን አፎቱን ይዤ ነው የምጥለው ሰይፉን መሬቱን ጠርጥሬ ሰው ደገፋለሁ ገፍትረውኝ ቆሜ ሳይነኩኝ ወድቃለሁ ሙት ናፍቃለሁ ታማሚ ሳልጠይቅ ሳለቅስ እስቃለሁ ስስቅ አሁን ገና ገባኝ ምን እንደታመመ ምን እንደተነካ ካየው ሰነበትኩ ናፍቀኸኛል ለካ ወየ ዋው በጣም ቆንጆ ነው በጣም ደስ የሚል ናፍቆት እነዚህ ግጥሞች መድረክ ላይ አሁን ይናፍቃሉ ብዙ ሰው ይናፍቃልና እንደዚህ አሁን ባይከለከል ስንት አራምሳልን ስንት የይሁዳ ሚስት ነኝ ስንት የደመና ልጅ ነኝ አይነት መድረኮች ላይ ሰዎች እናገኝ ነበረ ግጥም የምንወድ ሰዎችና ተከለከላሉ በጣም ጥሩ አይ ቆንጆ ነው በጣም ደስ ብሎኛል ይህን ግጥም አሁን እንደዚህ ስለሰማን እኛን ለሚያዩም ሰዎች ስላሰማን በጣም ደስ ብሎናል እንሻገራለን ወደ ዘፈን ግጥም አዎ የዘፈን ግጥም ላይ ደግሞ እንመጣለን እንዴት ነሽ ዘፈን ላይ ግን የማን አድናቂ ነሽ የማን ወዳጅ ነሽ እኔ ዘፈን በቃ ቀድሞ አልነገርኩም ስሰማ ያደግኩት ጥላሁን ገሰሰን አሁንም በቁጠባ የምሰማው ጥላሁን ገሰሰን ነው አስናቀች ወርቁ
ሜሪ አርምዴስ ድምፅሽ እኮ የሜሪ አርምዴን ነው ይመስላል አለ። ይሄ እኮ በጣም ብዙ ሰው ጋር የሌለ ዝግት ብሎ ሻካራ ነው የሚባለው። በጣም ደስ የሚል አይነት ድምፅ። እሱም እኮ ባይዘ መድረክ ላይ ለፐርፎርማንስሽ በጣም እንዲወደድ ብዙ ሰው አንዳንድ ግጥም የማይወድ ሰው ድምፅሽ ደስ ይላል አይደል? ግጥም ሁኔታውና ድምፅሽ እኮ ይላል። ድምፅሽ ሲለኝ ይገባኛል። ይሄ ሰውዬ ግጥም አይገባውም ማለት ነው። እና ለመዝፈን አስበሽ አታውቂም? ምን አዘፈነኝ ብለህ ነው? የሆነ ቦታ ላይ ትንሽ ስታንጎራጉር ሰምቻለሁ አንዳንድ ቪዲዮዎች ላይ እና እንዲህ እንደ አስናቀች ወርቁ እንደ ሜሪ አርምዴ መዝፈን ትችል ይሆን እያልኩ እኮ ነበር። የሙዚቃ መሳሪያ መልመድ ፈልጋለሁ በእርግጥና ወይም ያኔ አብሬ የሆነ ነገር ማለት አይቀርም። ያው ግን እንደው ከጥላሁን ሻገር ስንል ወደዚህ ቀረብ ስንል ማለት ነው አንድ ስቴፕ ልቅረብ። ቴዎድሮስ ታደሰ ባይዘዌ የኢትዮጵያ ሙዚቃ ውስጥ የሆነ ስቴፕ ድረስ ይዞ መልክ ነው ይዞ የመጣው። አሁን እየመጣ እሱ እየሰማሽ ነው። ዝምታን አለኝ የሆነ የራሴ ሪቹዋል አለኝ ዘፈን ላይ መንገድ ላይ የምከፍታቸው ዘፈኖች አሉ። ቤት ሆኜ የምከፍታቸው ጠዋት የምከፍታቸው ዘፈኖች አሉ። መብራት አጥፍቼ የምከፍታቸው ዘፈኖች አሉ ምናምን እና አንዳንድ ጊዜ መብራት አጥፍቼ የምሰማውን የሆነ ዘፈን ሌላ ቦታ ሲከፈት ያዛባብኛል። መብራት በርቶ የዘፈን ምን ያደርጋል? ይከፈት ይቻላል እንዴ? መብራት በርቶ የዘፈን መስማት ይቻላል? እንደዛ አለ። አርት ዳይሬክተራችን አሁን ለፊት ለፊታችን እና ምን እንዳለን ታውቃለህ? እየዘፈነ ቴዲ አፍሮ እየዘፈነ ልጁ ቆሎ ይበላል ይቆረጥማል እና በጥፊ ጨምቦ አድርጎ መጥቶ ምን ነው ምናምን ይለዋል። ቴዲ እየዘፈነ እንደ ቆሎ ትበላለህ? እንትን አሉ። ለምሳሌ የዘሩባቤል ዘፈን አለ። አንድ ጓደኛችን የዘሩባቤልን ዘፈን እየሰማው ግጥም መጽሐፉን ጽፎ ያስቀመጣቸውን ሰብስቦ ታይፕ አድርጎ አሳትሟል። መሄድ ብሶ ሂድ ወደፊት ምናምን አለ። እኔና ያርገኝ በቁጣ ስነሳ ምናምን ያለ በልበል መሄድ ነው። እኔ ደግሞ የምር መንገድ ላይ ሲሄድ በሄድፎን አሁን እሱን ሰብ ኃይለኛ ሞቲቬሽን ፍጥን እያልኩ ወደ ስራ እንደዛ አይነት ዘፈን። እኔ ደግሞ ኤፍሬምን ስሰማ ከማላቃት ልጅ ነው ፍቅር የሚይዘኝ። ከሌለች የለችም እኮ ግን በቃ ይይዘኛል ከሆነ ምናምን እንደዛ አይነት ስሜት ነው የሚሰማኝና የራሳቸው እንደው አናጣላሽ። ግን አንድ ጥያቄ ልጠይቅሽ። አንድ የማያጣላ ጥያቄ ግን ያጣላል። ሴቶችስ ከሴቶች ዘፈን ወደዚህ ያልኩሽ ወደዚህ እንጠጋ። ፍቅር አዲስ ለፍቅር አዲስ ደህና ሰው አልበም ላይ እኮ ግጥምም ሰጣታለች። በጣም ይገርማል። እንደዚህ ግን አደንቃለሁ ወደዋለሁ ብሎ ከሚለው ሰው ጋር እንደዚህ መስራት በጣም እንዴት ነበር? በህልሜም በሆኔም ለፍቅር አዲስ ግጥም ሰጥቻት ይዘፈናል ብዬ አስቤ አላቅም። ለምን በታሪክ አጋጣሚ ልንገናኝ እንችላለን ብዬ አስቤ አላቅም። ግጥም ይቸግራታል ብዬ ማለት ቤቷ ውስጥ አለ ሁሉ ነገር ገፋ ዜማ አለ ግጥም አለ ምናምን መርጣ የፈለገችውን ገጣሚ ልታጽፍ የምትችል ናት ብዬ ስለማስብ በፍጹም አስቤያት አላቅም። ወደ ኢንዱስትሪ ከመምጣቴ በፊት ከመጣሁም በኋላ አስቤያት አላቅም። እና ደግሞ የተገናኘንበትን መንገድ እንትን ነው ይገርማል። ለራሱ ከብስራት ሱራፌል ዜማ ሰርቶላታል። እዚህ ደህና ሰው ላይ 4 ስራ አለ። ዜማ እየመረጠች ነው ግጥሙን የሰማችው ያንቺን። እኔ እና እሱ ዜማ ይዘንበት ነበር። እቺን ልጅ አሰሩልኝ አለች። ይሄ የጻፈችው ልጅ ጠራልኛለች። እንዴት ምን ነበር የተሰማሽ? አልነገረኝም። ስሄድ እንትኗን ምናምን እኔ ዘፈኑን ስለማውቀው እሱን እንጨርሳለን ምናምን ብሎኝ ነው የሄድኩትና ስሄድ ልክፈትልሽ ምናምን ብሎ እንደምወዳት ያውቃል። ለካ ይሄ በዜማ ያዝንበትን ኦልሬዲ ገብተዋል። በእሷ ድምፅ ከፈተው ማለት ነው። ያንቺን ግጥም በእሷ ድምፅ ማለት ማናት አልኩት። አላወቅኩም። ኤክስፔክት አታደርግማ። ፍቅር አዲስ ናት አለኝ። በጣም ደስ አለኝ። በጣም ነበር የምወዳት። እሷ ደግሞ በጣም በቃ ከማስባት ይሄ እኛ ዘፈኗን ነው የምናውቀው፣ ባህሪዋን አናውቅም።
ባህሪዋን ስታቅ ደግሞ እንዴት ዘፈኗን እንዴት እንደምትወደው የባሰ ይገርማል። ግን ወደ በዚህ ውስጥ ፍቅር አዲስን አነሳና እስቲ ወደ ኢንዱስትሪው የመጣሽበት ወደ ሙዚቃው የመጣሽበትን አጋጣሚ እናንሳው ወይ ይህን ጉዳይ። በፍጹም ማናችንም አስበን አናውቅም የዘፈን ግጥም ለመጻፍ። ግን የዘፈን ግጥም ብንጽፍ በቀን 10 ዘፈን ምናምን መጻፍ እንችላለን ነው ማሰብ። ብቻ ብስራት ነው የደወለልኝ። ብስራት ሱራፌል ብስራት ደወለልኝ። ብስራት ሱራፌል እባላለሁ ምናምን አለኝ። እሺ ምናምን አልኩት። ከሌኔ ነገረኝ ምናምን አለኝ። የዘፈን ግጥም አልጽፍም እኔ ምናምን እስኪ እንሞክራለን ምናምን አለኝ። በሳምንቱ ነይም አላለኝም። ያለሁበት ነው የመጣው። ያለሁበት መጣ። በጣም ሰው አክባሪ ነው በዚህ አጋጣሚ ብስራትና ያለሁበት መጣ ምናምን። ክረምት ነገር ነበረ። አንድ ዘፈን ሰራን በመከራ ለእኔ ነው መከራው በመከራ ለዚያውም በቃ እኔ በጣም ስላስቸገርኩት የራሴ ግጥም ላይ አዲስ ዜማ ሰርቶ ምናምን ነው። አንድ እንቁጣጣሽ የሚል ዘፈን አለን አዲስ ዓመት የተሰራና እሱን ሰራንና በቃ እሱ ወጣ ለአዲስ ዓመት። ከዛ በኋላ መከራው ነብኛ በጣም ማለት እንዳሰብኩት አይደለም። የዘፈን ግጥም ገጣሚ ስለሆንኩ ብቻ የዘፈን ግጥም መጻፍ እንደማልችል ገባኝ። ምንድነው እስቲ ከባዱ ነገር የተለየ ሁለቱ ማለት አይደል? አሁን እኔ ግራ ያጋባኛል። ለምሳሌ ትልልቅ ገጣሚያን ሁሉ በእርግጥ የዘፈንም እንዲሁም ግጥም አያሞሌን አይነት ሰዎች አሉ። ከሴት ደግሞ ዓለም ፀሐይ ወዳጆም አሉ። ጸጋዬ ደግሞ በአንጻሩ ሎሬ ጸጋዬ ገብረመድህን እኔ የዘፈን ግጥም አልችልም ይላሉ። እንደዚህ ያለ ምንድን ነው እስቲ ሁለቱም ጋር ስላለሽ ማለት ነው። ፍጹም ተቃራኒ ነው እንጂ ማለት ነገርኩ። ከዛ በፊት የማስበው አንድ 10 20 ጽፌ ያላድርግ ነው የዘፈን ግጥም ምናምን ብዬ ነበር የማስበው ነገርኩ። ከዛ ልክ ስገባ ዜማ ላከልኝ ማለት ነው ብስራት። እዛ ስከፍተው ተሳስቶ ለሆነ ዘፋኝ ልካለሁ ብሎ ነው ምናምን ደወልኩት። ብስሬ የሆነ ነገር ልከልኝ ተሳስተ ነው ምናምን እስኪ አንድ ጊዜ ምናምን ብሎ ቼክ ሲያደርግ ደውሎ ለአንቺ ነው ሲል ምን ለምን ዜማ ልኮልሽ ነው ለምን ያልኩት። አዎ እንዴ እኮ ቀጥሎ አንድ ስራ እንሰራለን አላልኩሽም እዚህ ላይ እስኪ ሞክሪው ምናምን ሲለኝ ብስሬ እኔ እኮ ግጥም ነው እንጂ አስማት እኮ አልችልም። ዜማ ላይ ግጥም መጻፍ ማለት አስማት። እኔ እሱ ነው ግራ የገባኝ። ለምሳሌ ግጥሙን እየሰማ ዴቭ እየሰማ ግጥሙን እሱን ለሱ ዜማ መስራት ይቻል ይሆናል። የሆነውን ግጥም ወስደሽ አብዛኛው 90% ብዬ አስባለሁ ዜማ ላይ ነው ግጥም የሚሰራው ኢትዮጵያ ውስጥ። በእውነት በጣም አልፎ በጣም ሬር በጣም ትንሽ ሙዚቃዎች ናቸው ግጥሙ ላይ ዜማ ተሰርቶ የተዘፈኑት ታሪክ ምናምን ከሆኑ። ከዛ ዲስአፖይንትድ ሆንኩኝ እንጂ በቃ ኢንዱስትሪው ላይ ስገባ ደግሞ መጀመሪያ ስቱዲዮ ቁጭ ብዬ የሆነ ማቀው ዘፋኝ ይመጣል እንዴ ደህና እግዚአብሔር ይመስገን ሲንግሉ እየሰራ ነበር እንግዲህ ያውቁታል። አለቀልህ ሲሉት አለቀ ግጥም ነው የቀረው ይላል። ግጥም ነው የቀረው አለቀ ብሎ ከዛ ግጥም ነው የቀረው ይባላል። ግጥም ነው የቀረው አያስፈልግም። እንደ ትርፍ ነገር አስበውት ነው በቃ ደስታቸው እንዳለቀ ነው። ገባ በቃ ግጥም ነው የቀረው አይነት ነገር የለም። በቃ ይሄ ሙሉ ሱፍ አግኝታች ባተርፍ ላይ ዋለች የቀረች ባትኖርም ችግር የለውም አይነት ነገር የለው። እዛ ነው የሚመስለው። እና ምን ማለት ነው አያስፈልግም ግጥም ይሄን ያህል ማለት ምን አደከመኝ ሌሊቱ ሙሉ ታዲያ እዚህ ቁጭ ለማያስፈልግ ነገር ትርፍ ለሆነ ነገር ምናምን በጣም ዲስአፖይንትድ ሆንኩኝ በጣም። እና ሲጀመርስ ለአጥንት ነው እንጂ ስጋ የሚሰራው እንዴት ለስጋ አጥንት ይሰራል? ግጥም ነው ዋናው። አዎ ኢትዮጵያ ውስጥ እኔ ስለሌላው ዓለም አላውቅም። ኢትዮጵያ ውስጥ ሰው ግጥም ነው የሚሰማው ዘፈን ውስጥ ግጥም ዘፈን እንትን የሚለውን ዘፈን ክፈትልኝ ነው የሚለው ሰው። እንትን የሚለውን አሬንጅመንት ክፈትልኝ አይልም። ያው
እንትን የሚለውን ኮምፖዚሽን ማየት እፈልጋለሁ። አይባልም ስማው ምናምን ስለ ግጥሙ ላይ ዝድብ ካለው ገባህ አይደል? ግጥም ነው የሚሰማው ኢትዮጵያ። ያ ግጥም እንግዲህ አሁን ቅድም እንግዲህ ስለ ጸጋዬ ማወራን ምናምን እና ስለ ኤፍሬምም ማወራን የማታውቃት ልጅ የምትናፍቃት ግጥሙን ስለምትሰማው አይደለ እንጂ አሁን እስከ ቅርብ ጊዜ ድረስ ሰው የአሬንጅመንት የቅንብር ምናምን አይነት እውቀት የለውም። የከሌ ነው ተብሎ ሳናውቀው እንወደው ይሆናል እንጂ በቃ እንዴት እንደተሰራ ደስ ይላል ምናምን ትላለህ እንጂ ያው እዛ በቃ በጣም እንትን ብዬ ነበረ ተጎድቼ ነበር። ቅስሜን ሰብሮት ተጎድቼ ነበርና እንዴት እንደዚህ ይባላል እያልኩኝ በቃ እንደቀደቡት እንትናን እኮ ነው እያል እጠይቃለሁ። ያገኘሁትን ሰው ሁሉ ሊያስረዳኝ ይችላል ብዬ መጨረሻ ላይ አበጋዙ በሚገባኝ መልኩ ነገረኝ፣ ወይ ደግሞ አዘንልኝ ብለው ይሻለኝ። በጣም ዲሳፖይንት ነው። እንደዚህ ግን ምንድን ነው ምናምን እላለሁ። እሱ ምን አለኝ፣ ሙዚቃ ሳይንስ ነው ቁጥር ነው አለኝ። ጀስት ኪ ነው የምንይዘው፣ ኪ ቁጥር ነው እና ይህንን መያዝ አለብን። መጀመሪያ ቁጥሩ መታወቅ አለበት፣ ልኬቱ መጠናት አለበት ከሰውየው ድምፅ ጋር ምናምን። ይህንን ጨርሰናል የሚሉት ለዛ ነው። ከባዱ ስራ እሱ ግጥም ሀሳብ ነው፣ የትም ይገባል ብለን ስለምናስብ ነው አለኝ። ግን እሱ ለእኔ አዝኖ ነው እንጂ እነሱ በዚህ እንደዚህ አያስቡ። እንደዚህ አይመስለኝም። ግጥም እንቀውት ነው ብቻ በእንደዚህ መልኩ ነው የመጣሁት። ከዛ በጣም ብዙ አድክሜዋለሁ ብስራት። ከብስራት ጋር የዘራሽው ሙዚቃ ቅድም እንደውም እናነሳዋለን። ተስፋ የሚሰጥ ነው ግን ትራጀዲ ነው። ዙሪ አልጠፋም። አይዞ ታልፈዋለህ እንደዛ ነው። ታልፈዋለህ ነው ገባ። አይዞ ታልፈዋለህ። አሁን ቅድም ካነሳ ነው ጀግን፣ ጎበዝ፣ በርታ ምናምን ከሚለው አንጻር ይሄኛውም ተመሳሳይ አይዲያ ሆኖ ግን ትራጀዲ ነው። ዜማውም እንደዛ ነው። በጣም ግን እንዴት ነው ልምምዱ? ለምሳሌ በጣም ከባድ አይደል? የሙዚቃ በጣም ከባድ ነው። አንደኛ ምኑ መሰለች ከጊዜ ብዛት እንግዲህ በሰዎቹም እርዳታ ዜማ ላይ መጻፍ ጀመርኩ። ዜማ ላይ መጻፍ ብቻ ግን አይደለም፣ ዜማ መረዳት አለብህ። የዜማው እንትን ሊገባ ይገባል። ሴንሱ፣ ባህሪው የሆነ ምን አይነት ስሜት እንደሚሰጥ አሁን የሆነ ቀዝቀዝ ያለ ስሜት አይነት ግጥም የሚፈልገውን የሆነ እንደዚህ በርታ ምናምን ነገር መጻፍ የለብህም። ቀጥሎ ደግሞ ስቱዲዮ ውስጥ ስለሆነ ቁጭ ብዬ የምጽፈው የሰዎቹ አሁን እዚህ ጋር የሚዘፍነው ሰውዬ ቫውሊንግ የአፍ አከፋፈት የማይችላቸው ቃላት ካሉ ምናምን እያንዳንዱ በቃ አጠር ያለ ሌላ ሳይንስ ማለት ነው። ግን እዛ አንዳንዴ እቆጥራለሁ 1 2 3 ቃል ከዜማው ጋር ልክ መሆን ስላለበት። ግን እንደው የመጀመሪያ ለመድረክ ግጥምሽ ስንት ነው የተከፈልሽ? 800 ብር። ለሙዚቃስ? እዚህ ቆንጆ ነው። ግን እንደየዘመኑም ሊሆን እንደ ጊዜውም ሊሆን ይችላል። እንደ ጊዜው ነው ማለት አሁን ብትጠይቀኝ በ25 ሺህ ብር አልሰራም። ግን መጀመሪያ ስላልከኝ ነው። ጥሩ ነው ማለት ለምሳሌ አሁን ይለያያል ነገሩ። የራሴን ግጥም በስሜቴ በሬን ዘግቼ በየጻፍኩትን ግጥም ነው መድረክ ላይ ሄጄ ራሴ ፐርፎርም ማደርገው። ይሄን ሁሉ ጥናት አካሄዳለሁ ሰውየው ላይ። በዛ ላይ ደግሞ አብዛኛው ሙዚቃ ሁሉም ሌሊት ነው የሚሰራው። ሌሊት ነው የሚሰራው። ለአንድ ትራክ ከ5 ከ6 ጊዜ በላይ ልመላለስ እችላለሁ። ሙሉ ሌሊት ነው የማባክነው። ከዛ በኋላ በመሀል ዜማ ይቀየራል። የመሀሏን ዜማ ነቅሎ ከቀየሯት ሙሉ ግጥም ነው የምቀይረው። ገባ ፍሎ እኔም እንትን ይለኛል። ዜማ ይጨምራሉ። እንደዚህ ልፋቱም በጣም ይለያል። አሁን በሚሊዮን ነው የሚከፈለኝ ያልሽኝ ነው? አይ በሚሊዮን ማን ይሰጠኛል? ኬት መጥቶ ግን ጥሩ ነው የዘፈኑ ኢንዱስትሪ። ለምን ምን መሰለህ
መሰለህ አሁን እኮ የግጥሙ መድረክ እኮ ብዙ ብር ቢሰጡን እነሱም አይጠሉም እኮ ብዙ ስፖንሰር ቢኖረው ብዙ አድማጭ ቢኖረው ምናምን። ይሄኛው ደግሞ ሙዚቃ ስለሆነ ኮንሰርት ይሰራሉ፣ በዩቲዩብ ይከፈላቸዋል። እንደዚህ ተጋብዘው ሄደው ውጭ ሀገር ምናምን ይሰራሉ። ስለዚህ እነሱን ብትጨክንባቸው ግድ የለም። ደግሞ አንዴ ከሰጠሻቸው በኋላ ላይፍ ታይም የነሱ ነው። በቃ ላይፍ ታይም እሱ የተጠቀመ እየሰራ ይኖራል። እንደው በእኛ ሀገር የሙዚቃ ሌላ ሀገር አሁን ምንድነው ሙዚቃውን ከተሸጠ በኋላ ባለቤት ይሆናል፣ ሙዚቀኛው ይሰራል ምናምን፣ ግን ገጣሚውም ዜማ ደራሲውም ላይፍ ታይም ይከፈለዋል ሌላው ዓለም ላይ። እኛ ሀገር ግን እሱ የለም። አንዴ እስከሰጠሽ ገብቶ ነበረ ፓርላማ። ከዛ በኋላ እነ ኤልያስ ቤት በኩል ነው የገባው። አይ ቤት በኩል ወጣ ከገባ እኔ ኤልያስ መልካ እሱ እንዲሆን ብዙ ሰርተዋል። በነገራችን ላይ አይሌሩት ምናምን እነሱማ በጣም ብዙ ነው የሄዱት። ጭፈራ ቤት ራሱ ሲከፈት ሰዎች እንዲከፈል ሬዲዮ ላይ ስታጫወት፣ ምግብ ቤትም ሲከፈት እንዲከፈል እንቅስቃሴ ጀምረው ነበረና የሮያሊቲ ክፍያ እሱ እንቅስቃሴ እሱ ነገር የሆነ ጫፍ ደርሶ ነበረ። ግን ያው ለማስፈጸም እኛ ሀገር ጊዜ ይፈልጋል። እሱ ቆንጆ ነው ቢሆን ለገጣሚ ለዜማ ደራሲ ቆንጆ ይሆናል። በየጊዜው አንዴ ለሰራው ስራ ሁሌ እየተከፈለው እንዲኖር ይሄኛው ቆንጆ ነው። ግን ሳናነሳው ማናልፈው ይኸውልሽ፣ ቅድም ብለሻል እኔ በሬን ዘግቼ የጻፍኩትን መድረክ ላይ ሄጄ አቀርበዋለሁ። ይሄኛው ግን ሌላ ሰውም እንደገና ጋር ደርሶት ሌላ ሰው ከሰራው ከሆነ ዜማ ጋር ተሰፍቶ ምናምን ነው። እንዴት ነው የሆነ ልዩነት የለውም? እሱኛው ነገር ደግሞ እንደ ልብሽስ ሳይሆንልሽ አይቀርም። እዚህ ነው እንደ የጻፍኩት ሲጀመር ዜማ ካለ እንደ ልብ አጽፍ አይደል? ማለት በጣም ትገደባለህ። አንደኛ ዘፈን አጭር ነው፣ ዞሮ ተበልሶ ከአንድ ፔጅ አይበልጥም የምትጽፈው ለአንድ ዘፈን አይደለ? ከዛ አጭር ነው፣ ሀሳብህን ላይቋጭልህ ላይጨርስልህ ትችላለህ፣ ራስህ ትጨርሰዋለህ። ሁለተኛ ዜማው በጣም ዜማ ነው እጅን ይዞ የሚያጽፍ ብዙ ጊዜ እና ለዚህ ነው ከባድ የሚያደርገው ነገር። አስገዳጅ ነው፣ ከባድ ነው በጣም ነው የሚገርመው። በጣም ብዙ የዘፈን ግጥም የጻፉትና ለምሳሌ ወዳጆት አሁን ነው በጣም ደግሞ ማለት ድሮም ማከብራቸዋለሁ። አሁን ደግሞ ሁሉ ዘፈን መስራት ዜማ ላይ በጣም የእሷ ደግሞ ይገርማል። በጣም ነው የሚገርመው። ሴቶች እኮ ትንሽ ናቸው። ሶስና አለች የሸዋሉል መንግስት ያለች የሸዋሉል መንግስት ዓለም ፀሐይ እዛ ውስጥ እኔም አለሁት ያለሽ አሁን ትንሽ ልስራ ያው ትሰሪያለሽ ብለን ትውልድ አንቺም እነዚህ ሰዎች ሲጠራ አብሬ ለመጠራት መጠራትሽ አይቀርም። ስቲል አሁን እያወራንበት ነው ያለው። ለማንስ እየተሰጠች አሁን ቀጥሎ የሚወጡት ይበዛሉ መሰለኝ አይደል? ከሰራሻት የወጣ ፍቅር አዲስ ብስራት ያሬድ ነጉ የትኛው ዘፈን ነው? የደሴ ዳታን አልበም ላይ ማለት ነው። የደሴ ነው። ሔዋን ደግሞ አሁን ተከታታይ ያወጣቻቸው ሲንግሎች በሙሉ የኔ ናቸው። የቅርብ ጊዜዎች ይሄ ከውጫዊው ልጅ ጋር የሰራችው እሱም ያንተን የሚለውም ከዛ በፊት ያለው እሱም የኔ ነው። ፍቅር አዲስ አለች። ሌላ ማን አለ? ብዙ እንደሰራ ሰው ሊምታታብኝ። ቀጥሎ ግን የሚወጡ ብዙ አሉ። እሺ ዲምቢ አለ፣ ሜላት አለች፣ ቬሮኒካ አለች። ከዛ ሜላት ብያለሁ፣ ዲምቢ፣ ዚጊ ዛጋ አሉ። ብዙ ናቸው። አንተ በጣም ብዙ እኮ ነው። የሔዋንን አልበም እየሰራን ነው። ሙሉ አልበም የሔዋን ሙሉ አልበም እየሰራን ነው። ሔዋን ገብረወልድ እንጠብቃለን። ባይዘው ሔዋን ይሄኛው አሁን ከአልበሙ በፊት እስካሁን ድረስ 11 ስራ ሰርቼላታል። በጣም ተጣጥማችኋል። ስሜት ለስሜት ይሄ መግጠም አይነት ነገር በጣም ትመቸኝም ልጅ ናት። በደንብ ድምጿንም ወደዋለሁ። ከእሷ ጋር መስራትም ደስ ይላል በጣም እና ብስሬም እንግዲህ ከብስሬም ጋር አብረን ለመስራት የሞከርና ደስ ያለኝ አሁን ከሱ በፊትም ከፍቅር አዲስ ጋር ስሰራ ከድንበሩ ጋር የደረስኩ መስሎኝ ነበር። የድሮና የዘንድሮ ድንበር ላይ እኮ
ቆንጆ ነው። እነሱም ይፈልጉታል፣ አንጋፋዎቹም የዚህን ዘመን ቴስት ማግኘት ይፈልጋሉ። ከዛ ደግሞ ለአንቺ ደግሞ የዚህን ዘመን ቴስት የምታውቂ የሆነች ከእነሱ ጋር መስራት በጣም ኢንተረስቲንግ በጣም እና ጥቂት ናቸው ደግሞ የዘፈን ግጥም ገጣሚዎችና ዘፋኙ ብዙ ነው። ከዛ ጥቂት ናቸው፣ ቢዚ ናቸው አብዛኞቹ። ስለዚህ ሽቀላው ጥሩ ነው ሙዚቃው ጋር ጥሩ ነው። አሪፍ ነው፣ ደስ ይላል። ይሄ በዚሁ ይቀጥል። ስለዚህ እንጠብቃለን፣ ብዙ እንጠብቃለን፣ በእውነት ከአንቺ ብዙ እንጠብቃለን። በመሀል መድረኩ አጥፍቶብን ያማረረንን ያህል በሙዚቃ ራሳችን እንክሳለን። ባይዘወይ ቤቱ ጋር ልተንፍስ ነው ጉዳዩ፣ ቤቱ ጋር ልተንፍስ። እድለኛ ነኝ እንደውም ማለት ይሄ ሞያ አይደለም የቀየርኩት፣ ግጥሜን ይዤ ነው ወደ ሙዚቃ ሚዲየምን የቀየርኩት እንጂ አሁን እንግዲህ በሰው አፍ መናገር ከባድ ነው በጣም፣ ግን አትሊስት የምናገርበት የተሻለ ነው የሚወጣበት ነገር አግኝቻለሁ። ወደ ደራሲነቱ እንሻገር። ከዚያ ፕሮጀክቶች ላይም ስለሰራሽ አይደል? የእኛ ፕሮጀክት ቅድምም በተወሰነ መልኩ አንስተዋለን። እንዲህ እንደ ቀላል ስናወራ ማለት ነው። አሁን ከሰራቻቸው ሰዎች ጋር ዝም ብለን በህሊናችን ስናስብ፣ አሁን ወደ ፕሮጀክት ስንገባ ደግሞ የምናነሳቸው ሰዎች አሉ። ቅድም ስልክ ተደዋውለን ስናወራ ትንሽ ምን ያህል እንቆያለን፣ የተወሰነ ሰዓት እንቆያለን ስላት ምን እናወራለን? አንቺ እኮ ብዙ ነው እንደው ታንሰርንሽ ያለሽ እንጂ ብዙ ነሽ አልኳት። የእናቴ ስም ነው አለች። ተኩል ሲል ምን እናወራ እና ብዙ ነሽ ስላት እሱ የእናቴ ስምም ነው አለች። እና የምርም ደግሞ እንደ ቀልድ አሁን ብዙ ያነሳን፣ ከግጥሙ አነሳን እያልን መጣን፣ የህግ ጉዳይ አነሳን። አሁን ደግሞ የሰራቻባቸውን ፕሮጀክቶች ለናነሳን። የእኛ ቀላል ፕሮጀክት አይደለም እንዴ! የእኛ በጣም ቀላል ፕሮጀክት አይደለም። ደግሞ ከሰራሻቸው ሰዎች እዛ አካባቢ ከነበሩ በዘመን ውስጥም ደግሞ የእኛ በተለያየ ሁኔታ በየክልሉ የሚወደድ ነበረ። ሲመጡ ራሱ እናስታውስ ነበረ። እና ኤክስፒሪየንስም አለሽ እዛ ውስጥ እንዴ? በጣም ከባድ ኤክስፒሪየንስ ነው ያለኝ። ተወዳድሬ ነው የገባሁት። እስኪ ስለሱ ንገሪኝ በደንብ። የብሪቲሽ ካውንስል ነው ያወጣው ኦዲሽኑን። ኦኬ። ከዛ ምንድነው እንግዲህ ወቅቱ መቼ ነው መሰላችሁ? ልክ የሬዲዮ ድራማ አልቆ ወደ ቲቪ ሊመጣ ሲል የኛ ማለት ነው የቴሌቪዥን ቃና ላይ መተላለፍ ሲጀምር፣ ከዛ በጣም ብዙ ሰዎች ነበረ የተወዳደሩት። በኢሜይል ነበረ የምትልከው። እንግዲህ ካለፍክ ቀጣዩን እንትን ይልኩልሃል፣ ከምናምን ትጽፋለህ እንደገና ምናምን። በቃ እንደ አይዶል ነው። በቃ ረጅም ነበረ እንትን። ከዛ መጨረሻ ላይ አልፈሻል ለኢንተርቪው ነው ተብዬ ሄድኩኝ። አይዳ አሸናፊ ነች ኢንተርቪው ያደረገችኝ። ከዛ በኋላ የሁሉ ሰው የተወዳደር 2 ሰው ተፈልጓል። አይዳ አንቺን ስታይሽ ኢንተርቪው ልታረግሽ ገጣሚነትሽ በፊት የነበረሽ ፐርፎርማንስ ምናምን አታውቅም? ከዛ በኋላ ነው የምታውቀው። ስለዚህ ተወዳድሬ ነው እንጂ ታዋቂ ስለሆንኩ አይደለም የኛ ላይ የተቀጠርኩት። ከዛ እንደውም ቢገርም ነገር ኢንተርቪው ከሆነ አንድ ሌላ ፈረንጅ ጋር ነው ኢንተርቪው ያደረገችኝ እና ኢንተርቪው አድርጋኝ ልለፍ አልለፍ አላወቅኩትም። ማለት ፊታቸውም ላይ ያሉኝም ነገር የለም እና በቃ እንደውልልሻለን አሉኝ። እዛ ስሰማ ደግሞ እንደውልልሻለን ጨዋ መንገድ ነች፣ አንፈልግሽም፣ ያንፈልግሽ ወድቀሻል ነው። እዛ በኋላ ኦኬ ትደውሉልኛላችሁ ብዬ ተነስቼ ወጣሁ ከግቢው። ከዛ ከ5 ደቂቃ ወደ ደውላ የት ሄድሽ አለች። እንዴ እንደውልልሻለን አላችሁ እንዴ? አንድ 2 ደቂቃ እንኳን ዝም ብለሽ አትጠብቂም እንዴ? አይዳ ናት እንደዛ ያለችሽ? ኦኬ እንደውልልሻለን። ለካ እነሱ በኢትዮጵያኛው እንደውልልሻለን አይደለም፣ የምር እንደውልልሻለን ነው። ፕሮፌሽናሊዝም እዚህ ጋር አለ። ከዛ እዛ ለመስራት መጀመሪያ በጣም ከተለያዩ ሀገራት ዩኒቨርሲቲዎች የመጡ 4 ሰዎች ነበሩ። አይዳ እንግዲህ ለእነዚህ ሰዎች በቀን 1000 ፓውንድ ነው ስትከፍላቸው የነበረችው፣ ያለ አልጋ፣ ያለ ምግብ፣ ያለ ምናምን 1000 ፓውንድ ከውጭ ሀገር የመጡ ናቸው። እነሱ እንግዲህ የኛ በመላው ዓለም ይሄ በተለይ ደግሞ አፍሪካ ሀገራት ውስጥ ይሰራል። በቃ እንደኛ የየሀገሩ ደራሲ ያለ ፍሬሙ አንድ ነው ልፈልጌ ነው። ስለዚህ አብረውን እንደ ስልጠና ስትራክቸሩን አብረውን እንዲሰሩ እነዚህን 4 ሰዎች ይሄን ሁሉ ብር የምትከፍላቸው ከየት እንደመጡ ልንገራችሁ። የኮሜርሻል ቲቪ ሲሪየስ የሚባለው ከፍሬንድስ
የዳይሬክቲንግ ክሩ። ፍሬንድስ እንግዲህ በመላው ዓለም ይወደድ የነበረ ሲትኮም ነው አይደል? ስቶሪ ራይቲንግ ደግሞ ስታሳየን የነበረችው ከግሬዝ አናቶሚ ራይቲንግ ክሩ ነው የመጣችው። የዳይሬክቲንግ ስታስተምረን የነበረችው ከጌም ኦፍ ትሮንስ ነው የመጣችው ከዳይሬክቲንግ። አንዱ ነጩ ደግሞ ከአሜሪካን አይደል የማኔጅመንት ክሩ ነው የመጣው። መጀመሪያ እንደዚህ ቁጭ ስንል እንደዚህ ቴብል ላይ ምንድነው ያለችን አይዳ እንግዲህ ያለች እየከፈለች ነው ስንሰለጥን የነበር ነው። ስልጠናውንም ለእናንተ የተከፈላችሁ እንግዲህ አለች ይሄንን ማግኘት ትፈልጉ ለንደን ምንቴስ ዩኒቨርሲቲ ነው ያለው ይሄን ትምህርት፣ እሱን ደግሞ አሜሪካ ምንቴስ ምናምን ማለት ሚሊዮነር እንኳን ብትሆኑ አንድ ላይ አታገኟቸው እነዚህ ሰዎች አለች። ስለዚህ ውድ እንትን ነው ስልጠና ነው ያለችን እና እነዚህ ሰዎች አንድ ወር አብረን ቆየን። በቃ ጠዋት 1 ሰዓት ላይ እንገባለን፣ ማታ 12 ሰዓት ላይ እንወጣለን አብረን በቃ። ከዛ በኋላ አብረው 1 ወር ከምናምን ቆዩ። አብረው ስትራክቸሩን አብረው ጽፈው ከኛ ጋር ሄዱ። 1 ወር እነዚህ እንዴት ነበር ሲል አሁን ብዙ ጊዜ የሚነሳ ነገር አለ። በደንብ ስለ የኛ ፕሮጀክት እናወራለን። ብዙ ጊዜ ምን ይነሳል መሰለሽ ልክ ኢንተርናሽናል ባለሙያዎች ያሉበት ስራ ላይ የኛ ሀገር ባለሙያዎች ሲሳተፉ መጀመሪያ የሚሉት ምንድነው ዲሲፕሊን ናቸው ይላሉ። በቃ የሚገርም ነው። ኢቭን እኛ የምናውቃቸው እንደዚህ በሚዲያ የምናውቃቸው ይሄ እኮ ተው ብለን የምንገልጸው ጋጠወጥ የሚመስለን አይነት የውጭ ሀገር አክተር ስራ ላይ ሲሆን በጣም ዲሲፕሊን ነው። ለምሳሌ ስኖፕ ዶግን ሲገልጹት ሰምተሃል? እሱን በጣም ዲሲፕሊንድ በቃ በጭራሽ ንቅንቅ በፕሮዲውሰሮች የሚወደድ ይላል። እኛ ሀገር ደግሞ በተቃራኒው አክተሮች ትንሽ ታዋቂ ከሆኑ ያስቸግራሉ። በጣም ይጠፋል። ማክሰኛ እንደዚህ ሁሉ ይላሉ። እና እስቲ እንዴት ነበረ ከነሱ ጋር መስራት? ስለ ሰዎቹም በዛው እናውራ። ትልልቅ ሰዎችን ስላነሳ በትክክል ነው ማለት ዲሲፕሊን ነው። እኔ ደግሞ በባህሬ ምን መሰለ 7 ሰዓት ካልከኝ 7 ሰዓት ላይ ይገኛለሁ ቦታው ላይ ለስራ ከሆነ ምስክር ነን ዛሬ። እንደዛ ነው። በጣም ኮሚትድ ነኝ ሰዓት ላይ ምናምን ማልደርስ ከመሰለኝ ራሱ ቀድሜ ምናምን ነው ሰዓት ላይ ራሴም በሰዓቴ ስለሚሄድ ከኔ ጋር ምንም እንትን አልነበራቸውም። ግን በቃ ማለት የሚያውቁትን ነገር በደንብ ነው የሚያውቁት። ኦኬ ማለት የሚያውቁትን ነገር በደንብ ነው የሚያውቁት ማለት ምንም ጥርጥር የሌለው ማወቅ ነው የሚያውቁት። አሁን ያቺ ከጌም ኦፍ ትሮንስ የመጣች ሴት እንደዚሁ ስታወራ እንግዲህ ጌም ኦፍ ትሮንስ 8 ሲዝን የሆነ አለባበስ ልታወራ ፈልጋ ጌም ኦፍ ትሮንስ ላይ አለ ሲዝን 3 ኤፒሶድ 7 53ኛው ደቂቃ ላይ አድርገው ትላለች። ጌታ ሆይ ያ ማለት 8ቱም ሲዝን ላይ ምን ደቂቃ ምን ሰከንድ ላይ ምን እንዳለ ታውቃለች። እንደዚህ ፍሬም ባይ ፍሬም ታውቃለች ጉዳይ የሚያውቁትን ነገር በደንብ ነው የሚያውቁት ማለት ያልኩህ እሱ ነው። ቀጥሎ ደግሞ ይሄ ሲነግሩ ይገባሃል ነው በቃ ማለት በሚገባህ መንገድ እንዴት እንደሆነ ሰው ማስተማር ያውቃሉ፣ በምን መንገድ እንደሚነግሩ። ቀጥሎ እኔ ከዛ በኋላ ነው እንግዲህ ፊልምም የጻፍኩት ሲትኮምም የጻፍኩት። ለካ በባህላዊ መንገድ ስትጽፈው ይረዝማል፣ በቃ ያልቅ። ፕሮፌሽናል ስራ ያቀላል። በጣም ቀላል መንገድ ለካ አለ መጻፊያ። ለመጻፍ ሐሳቡ ይኑርህ እንጂ የሆነ ነገር ለመጻፍ አጭር መንገድ አለ። በቃ ማያደክም ማያሰለች ምናምን እሱን ይነግረዋል። እነሱ ነው በቃ ተፈጥሯዊ ነው። ለምን እንደዛ እንደሆነ ይነግረዋል ማለት በደፈናው። እኛ ሀገር እኮ አስተማሪ እኮ ይደብቀናል ታውቃለህ የሆነ ነገር ይደብቀናል። የሚደበቅ ብቻ አንዳንዱን አያውቀውም ማያውቀውም አለ። እበልጣችኋለሁ ነገር ይደብቀናል እኮ ትጠመዳለህ። ይሄ በቃ የሚደብቁት ነገር የለውም። ጥሩ መምህራንም አሉ። ጥሩ መምህራንም አሉ እስከ ጥግ አልፈው እንትን አልፈው እነሱ ብርታት ነው የቆምነው
እንደዛ እና በቃ ሀውቱ ይሄ ስተዲ ያውቁታል። በቃ እንዴት ማስተማር እንደምትችል የሆነ ሰው። ከዛ ምንም ማቴሪያል ስለማይሰጡ የነበረው እኔ ከስር በጣም ኖቲዝ ነበረ ምናምን እና አንድም ጓደኞቼ ሌሎች ማጣቋቸው ያስጨንቁኝ ነበረ። ማለት ከተማ ውስጥ ተወርቶ ነበረ ሰዎቹ እንደመጡ። ከዛ እኔ ሄጄ ደግሞ ሌላ ማስተምራቸው ሰዎች አሉ የሚጠብቁ የቤት ከነሱ ስለዚህ በቃ ማለት ለሁላችንም ቢዳረስ ጥሩ ነው ብዬ ስለማስብ የነበረው ቀን ያወሩኝን ለጓደኞቼ ሼር ለማድረግ እሞክራለሁ ኖት ይዤ ምናምን እና በቃ ዋናው ነገር ከዚህ ጉዳይ ላይ ፕሮፌሽን ስራ ያቀላል። ይሄ በረጅም መንገድ ከዛ በኋላ ላይ እኮ አየሁት እኮ ልክ ስመጣ ወደ አዲስ አበባ ውስጥ እንዴት እንደ ደራሲዎች እንዴት እንደሚጽፉ ሳያቸው በቃ በአድካሚ መንገድ ነው የሚጽፉት በጣም። ከዛ ለዚህ ነው አንዳንድ ፊልም ስናይ ምናምን እንዴ ያቺ ቀዩስ ልጅ ምናምን የሆነ ልዘነጋ ትችላለህ ምናምን እሱ የሚጻፍበት መንገድ ነው። እነ አይዳስ እንዴት ነበሩ? አይዳ በጣም ስትሪክት ነች ስራዋ ላይ በጣም እና ብዙ ሰው ኃይለኛ ናት ይላታል። እኔ ግን ኃይለኛ አይደለችም። ማለት አይዳ መቼ የሆነ ስራ ትሰጣለች፣ መቼ ይደርስልሃል ትላለች። ማለት በዚህ ቀን አድርሶ አትልም፣ መቼ ይደርስልሃል ስትል እራስህ ሮብ ትላለህ። ሮብ ስንት ሰዓት ትላለች? 8 ሰዓት ላይ ትፈልገዋለች። ልክ አይደለችም? በጣም ሮብ በቃ ባለችው ሰዓት ማድረሳ በአንቺ ፍቃድ ላይ ተመስርታ ራስህ ነው የጠራኸው ቃሉን። ስንት ሰዓት ትላለች? 8 ሰዓት ብላል። 8 ሰዓት ከ00 ትፈልገዋለች። አጋጥሞሽ ያውቃል አንቺ ጋር እንደዛ? እኔ ይኸውልህ ከልጅነቴም ጀምሬ ኢንስትራክሽን አነባለሁ። በጣም ፈሪ ነኝ አላልኩህ? እዚህ ጉዳይ ላይ እንዳልደርስ መጀመሪያ እኔ መመሪያ አነባለሁ። ስለዚህ ነው እዚህ ማለት አሁን አልተቆጣችኝም። ጮሃ ምናምን ትጮሃለች፣ ትቆጣለች ምናምን ይሏታል። ለምን እኔም መመሪያዋን አልጥስም። ብዙ ኳሱ እንዳይመታኝ የሚሄደው ልጅ ነኝ እኮ ወኬት እሷ እኮ ነኝ። ግን በጣም የሚገርም ቲም ነበር እና በጣም ደግሞ እዛ ላይ ያሉ ሰዎች አሁን ብንዘረዝራቸው እጅግ ትልልቁም ነገር ላይ ያሉ ሰዎች ናቸው። እዛ የኛ ፕሮጀክት ላይ ሸቱ መለሰ ነው እስቲል የሚያነቃንቁት ናቸው ኢንዱስትሪውን ባይዘው። ከዘፋኝም ብንጠራ ዘፋኝ ድራማ ትልቅ እንትን ነው። በቃ ትልቅ ፕሮጀክት ነበር። እኔ እዛ በመስራቴ ሬዲዮ ላይ ሰርቻለሁ። ይመችሽን ምናምን ይመችሽም ተቀራራቢ ፕሮጀክት እኮ ነው አይደል? ሴቶች ላይ ኢምፓወርመንት ምናምን ሀሳቡ አንቺ መጀመሪያ አሁን እንደዚህ ወደ እዚህ ፕሮጀክት ሳትገቢ በፊት ስለ ሴቶች የነበረሽ አመለካከት ምንድን ነበር? ወይም ደግሞ አሁን ከረንትም ባለው ወንድ ነው ስለ ሴቶች ያለ አመለካከት ምንድን ነው የሚባለው? ለምሳሌ ሴቶችን ማብቃት፣ ሴቶች ላይ የሚደርስ ጥቃትን መከላከል፣ ይሄ በጣም ብዙ ደግሞ አለ ሀገራችን ላይ በደንብ ብዙ ሊሰራ ይገባል። ይመችሽም የኛ ፕሮጀክትም እዚህ ላይ በደንብ እንትን አለው እና ያንቺንም ምልከታዎች እዚህ ጋር ማግኘት ፈልገው ነው አይደል ዴቭ? ጥያቄ ማለት አሁን እኔ በግርድፉ ማለት ስላልፈለኩኝ ነው እንጂ ይሄ የጥቃት ጉዳይ፣ ያለመማር ጉዳይ፣ ሴቶች ላይ የሚደርስበት ጉዳይ፣ ሴቶችን ማብቃት በሚለው ጉዳይ ላይ ከዚህ ፕሮጀክት በፊት ሀሳብ ነበረሽ ወይ? ያው እንግዲህ ሴት አይደለው ከዚህ ሀሳብ መላቀቅ አልችልም። ማለት ይሄ በተወሰነ ደረጃ የሚባለውም ነገር እኮ አላመልጥም። ከዛም እኮ ማለት እስካሁንም ድረስ ከዚህም በኋላ አላውቅም። እንግዲህ ኢትዮጵያ ውስጥ ነኝ ያለሁት። እዚህ አይነት ኢኮኖሚ ውስጥ እዚህ አይነት የእውቀት ደረጃ የአስተሳሰብ ደረጃ እና ይሄ የተደረሰበት የመኖር ልክ አካባቢ ላይ በህይወት የምኖር ሴት ስለሆንኩኝ አላመልጥም። ገባህ? አላመልጥም። ግን እኔ በህይወት ዘመኔ እነዚህ ነገሮች ተቀርፈው ምናምን እንኳን ምል አይደለሁም። አትሊስት ቀንሰው ባይ ደስ ይለኛል ብዬ አስባለሁ። ግን ይህንን ለማድረግ
እኔ ብቻዬን ባወራ አንተ ብቻህን ብታወራ እንደገና ሰብሰብ ብለን ብናወራ ምናምን ምንም ጥቅም የለውም። ሲስተም መኖር አለበት። ሲስተም ሊኖር ይገባል። አሁን ብዙዎቹ ውጭ ሀገር የሄዱ ሰዎች ለቀልድም ብለው እኔ እኮ 4ኛ ነኝ እዚህ ሀገር፣ መጀመሪያ ሴት፣ ቀጥሎ ምናምን፣ ቀጥሎ ውሻ፣ ቀጥሎ ወንድ ነው ምናምን ይለዋል። ይሄ ሲስተም ነው እንጂ ሰው ተመክሮ አይደለም እዚህ ደረጃ ላይ የደረሰው። ማለት ከነዚህ ሁሉ ወንድ ያንሳል ብለው አይደለም። ለምን እንትኑን ነው የምታየው። ገባ? ሴት ልጅ ትወልዳለች፣ እርጉዝ ትሆናለች። ያኔ በእርግዝናዋ ሰዓት ሆርሞናል ቼንጅ ይኖራታል። መንቀሳቀስ ላትችል ትችላለች፣ ቁጭ ማለት ልትፈልግ ትችላለች ምናምን። ይሄ እንደዚህ አይነቶች ቅድሚያ ይሰጣታል። ሲስተም ነው የሚሰጣት። ገባ? ለዚህ ነው ከሷ ቀጥዬው ኢትዮጵያ ስትመጣ ተገለብጠዋል። እነዚህ በሲስተም ነው መራራቅ ነው። በሲስተም ነው ሊቀየሩ የሚገባው። ሲስተሙ ደግሞ ምንም አያግዛትም። እዚያ ጋር ምንም እንድታደርግ አያግዛትም። ሲጀመርም ሲስተሙ ነው እዚያ ያደረሳት። ገባ? ይሄ መሳለቅ የሚመስሉ ዜናዎች ትሰማለህ። በጣም ማለት ቅርብ ጊዜ ምን አይነት ዜና ሰማሁ መሰላችሁ? የሆነ ክፍለ ሀገር ውስጥ ነው ሴትን ሊደፍራት ሲል ተይዞ ነው እንግዲህ ተይዞ 5 ዓመት ተፈረደበት ምናምን ብሎ ዜና ሊደፍራት ሲል ነው። የ2 ዓመት ልጅ የደፈረ ሰው እንደዚህ ተረባርቦ ይዞ አያውቁ ማለት ይሄ ስላቅ። ስለዚህ አሁን ምን ያሉ በራሱ ችግሩን ለመቅረፍ የሚካሄድበት የሚሰራበትን መንገድ ልክ አይደለም ብለው የሚያምኑ ሰዎች አሉ። ሰማው እንደዛ እኔም ይሰማኛል። ችግሩን ለመቅረፍ በራሱ ለምሳሌ ሴቶችን ለማብቃት የሴቶችን ጥቃት ለመከላከል ስራዎች ይሰራሉ። ስራው የሚሰራበት መንገድ በራሱ የበለጠ ለጥቃት የሚያጋልጥ ወይንም ደግሞ ጉዳዩን ሁሉም ሰው ያገባኛል ብሎ እንዲሰማው ምናምን በችግሩ ልክ እንዲሰራ እድል አይሰጥም የሚሉም ሰዎች አሉ። አንደኛ እሱ፣ ሁለተኛ ምን መሰለ ችግሩ አንዷን በዛ የሚጮሁበት ምክንያት እንደነገርኩ የሲስተሙ ችግር ነው። የሚጮሁበት ቦታ ስለሌላቸው ከአንድ ማዕከል ስለማይነሱ እችኛውም ለሴቶች ትጮሃለች፣ በዚህም ትጮሃለች። ከዛ የሆነ ሰው ደግሞ ከመሬት ተነስቶ ሌዝቢያኖች ናቸው። ከዛ እንደዚህ አይነት እንትን ግብረ ሰዶማዊነት በኢትዮጵያ ምናምን ይላል። ይቅር ግብረ ሰዶማዊነት እዚህ ጋር ስትደፈር ጮሃል ምናምን እነሱን ተዋቸው። ይህንን ነገር ለምን በተጓዳኝ ያለውን ነገር አናደርግም? እዛ ያችኛዋን ባንዲራ ይዙና ዋናው ታሪክ ይረሳል። የግል ይሆናል። የግል አሁን የተደፈረች ልጅ አለች። የተደፈረችው ልጅ ትረሳና አይዲያውን ያነሳችው ልጅ ኢሹ ትሆናለች። ሆና ትቀራለች። አሁን በቃ ይሄ ሶሻል ሚዲያ ደግሞ በጣም ከባድ ነው። የሆነ ነገር አውርታ ወደ ሆነ ነገር ለመቀየር አደገኛ ነው። ግን ፍጹም መንፈሳዊ ወሬ አውርታ የሆነ ቃል ተቆራርጦ በቃ የሆነ የሽብር ጥቃት ምናምን ሊሆን ይችላል። ከባድ ነው። የተወሰበሰበ ነው። ለዚያ ነው የምር ጥቃቱን ለይቶ በመስራት ጥሩ ነው ያወራሽው ነገር ሲስተም የሚለው ግለሰቦች በእርግጥ ግለሰቦች ሲገቡ አሁን እነዚህ መተው አይ እንዲህ ስለሆኑ ነው እንዲህ ምናምን የሚሉም ሰዎች ከመሬት ተነስተው አይደለም። ይሄ ግለሰቦች በተናጠል ጉዳዩን ይዙትና የራሳቸው ያደርጉታል። ከዚያ የዛች የግለሰቧ ወይ የግለሰቡ ማንነት የተነሳው ጥያቄ ላይ ጥላ ያጠላበታል። ከዛ የግለሰቡ ማንነት ላይ ሰዎች እየተራኮቱ እሱን ሲፈልገውም ሳይፈልጉ የሚያጎሉት ሰዎች አሉ። ያኔ ዋናው ጉዳይ የተደፈረችው ጥቃት ያደረሰባት እንዳትማር የተደረገችው ትረሳለች። ለዚያ ነው ጥቃቱን የምርም ጥቃት አድርጎ በተቋም ደረጃ ለምሳሌ በሲስተምና በተቋም ደረጃ ለሴት ልጅ በከፍተኛ ሁኔታ የሚነሳ የሚጮህ ፊት ለፊት የሚከልል ህግ ይሄ ቢኖር ማንም ስለሷ ይሄን ያህል እንደዚህ በድፍረት አፕሪሺየት የሚያደርገው ተቋሙን ነው። ሰፖርት የሚያደርገው ተቋሙ ነው። ስራውን የሚሰራው ተቋሙ ስለሆነ ሰው ሌላው ከታች ነው የሚሆነው። ያንን ነው የሚያበረታተው። የሚከልል ህግም ምንም ነገር የለም። እነኚህ ያው ለምሳሌ የኛ ፕሮጀክት ማለት ነው። ከዛ በኋላ ይመችሽን ሌሎች ፕሮጀክቶች እነዚህን ሲስተም ዲቨሎፕ ለማድረግ መንገድ ይፈጥራሉ ብለሽ አታስቢ? ይፈጥራሉ እኮ ግን አሁን ደግሞ እዚህ ላይ ደግሞ ስናወራ የኛን ስንት ዘገፈታላል
ይመችሽን ስንት ሰው ይከታተላል? ይመችሽ ከጊዜ ብዛት ነው እንጂ ቁጭ ብላችሁ ሰምታችሁ ታውቃላችሁ? አሁን ለምሳሌ ይመችሽን እኔ እንደውም ታክሲ ውስጥ ነው በብዛት የሰማሁት። ይመችሽን ተከፍቶብህ እውነት ሆነስት ማለት ይሄ ጉዳይ የሆነ ነገር እኮ ያልከው ነገር እንዲቀይረኝ መስማት አለብኝ አንተን መጀመሪያ። ስለዚህ አንዳንድ ጊዜ ከኛም ስተት አለ ማለት ኢንተርቴን በሚያደርግ መንገድ ይሄ ሳይገባህ እንዲገባህ ተደርጎ በሚታሰብ አይነት ነገሮች አሁን ለምሳሌ የኮሌጅ ቀን እንትን የሆነ መጽሔቶች ነበሩ አዲስ አበባ ዩኒቨርሲቲ የሚታተሙ እንደዛ በኮሚክ ቡክ ምናምን ደግሞ ያው ከልጅነት ነው መሰራት ያለበት ብዬ ስለማሰብ ኢቭን ካሪክለም ውስጥ ገብቶ ማለት ካሪክለም ውስጥ እኮ መጥፎ ነገር አለ ቢግባ እያልን ያለ ስርዓት ነው ማለት አንድ ህፃን ልጅ ሴት እህቱን እናቱን ምናምን እንዴት ማክበር እንዳለበት ይሄ ለሀገሪቱ ነው ጥቅሙ። ባይዘው እኔ በጣም ነው የምቀነው አንዳንድ ጊዜ ከውጭ መጣን የሚሉ ሰዎች ሴት ልጅ የሚያከብሩበትን ልክ ሳይ ማለት ነው። አንዳንድ ጊዜ እናታችንን እንወዳለን እንላለን ዘፍናለን እና ሀገራችንን እምዬ እንላለን ምናምን መሬት ላይ ስትወርድ አታገኘው። አሁን ማለት ቆንጆ ነገር ኢንተርቴን የሆነን ነገር አሁን ጉዳዩ አለ ችግሩ አለ እዚህ የሆነ አዌርነስ ክሬሽን መሰራት አለበት። ስለዚህ እንዴት ለስራ ግን ማተር ያደርጋል እንዴት ልንገረው ነገር ይሆን በደንብ ማተር ያደርጋል። ቆንጆ ነው የኛ ፕሮጀክት አንዱ ማሳያ ነው። አሁን የኛ ፕሮጀክት ላይ የተሰሩ ሙዚቃዎች ጣይቱ አሁን ይመስልሃል በቃ በደንብ እንትን ይዋሃዳል አይደል? እንደዛ ትልቅ አርቲስት አምጥተህ ከልጆቹ ጋር ጆይን እንድታደርግ አድርገህ ገባ እነሱን የማይሰማ ኦዲየንስ ካለ የእሷ ኦዲየንስ ይመጣል። ገባ አሁን ጣይቱ ትልቅ ዘፈን ነው በጣም ይሄንን እንደዛ መሰራት አሁን ለምሳሌ ክዝብ ግሬ የተሰሩ የሀገር ካስማ የተሰራበት መንገድ እንደዚህ አሁን እንትን ያለውን ጉዳይ የሁሉም ሰው እንዲሆን አድርጎ መስራት አሁን ንቅ አድርጎ በቃ ሴት ልጅ እህት ናት እናቴስ ባትሆን እህቴስ ባትሆን እንደዚህ ብሎ ከሚነግሩ እንደዚህ ሲሰራ ሙዚቃ ይሄ የሚሰራበት መንገድም ማተር ያደርጋል። ሴት እናት ናት እህት ናት ምናምን ትልቅ ግኝት የተገኘ ይመስል ማለት ወንድም እኮ አጎት ነው ወንድም ነው አባት ነው ምናምን አይደለ? ግን እንደዚህም ይሄ አእምሮ እንደማይሰራ ሰው እናት እኮ ናት እህት እኮ ናት ምናምን ከሚባል እኔ እንደውም የሴቶች ይሄ ጥቃቱ እንዲቀንስ ምናምን ሴቶች ላይ ሳይሆን ወንዶች ላይ ነው መሰራት ያለበት። ገባ አንድ ወንድ ለራሱ ክብር ካለው በቃ ልዕልና የመንፈስ ልዕልና ካለው በፍጹም ሴት ልጅ የሚያንገላታ ወንድ ሊሆን አይችልም። ራሱ ለራሱ ክብር ለመንፈሱ ልዕልና ምናምን እንዲኖረው ማድረግ ነው። ብዙ ጊዜ የሴቶች ጉዳይ ምናምን የሴቶች ነገር ሲዘጋጅ ወንዱን እንደ ማግለል ተደርጎ ይቆጠራል። ወይም ደግሞ ይሄ ወንዱን እንደ ጭራቅ ምናምን እንዳይተማመኑ ምናምን ማድረግ ምናምን አያለው ብዙ ጊዜ። ግን አይደለም በቃ ሁለት ወንድምና እህት ቢኖሩ እሷን እንዲያከብራት እኮ እሷ ናት ነግራት እሱን ነው ተናገረው። የሚነገርበት መንገድም ማተር ያደርጋል የሚባለው ለዚያ ነው። እንደው ይሄንን ካነሳን አይቀር ከየኛ ፕሮጀክት በኋላ ነው ይመችሽ ያለው። እስቲ አሁን የኛ ላይ ከአይዳ ጋር ከዛ ከውጭ ሀገር ደግሞ የነገርሽኝ ሰዎች አሉ ከነሱ ጋር ሰራሽ። የምህረት ጋር ምህረትም ነበረች የቃናዋ ምህረት ማንደፍሮ አንዷ ጸሐፊ እሷ ነች። በጣም ነበርን አንዷ ጸሐፊ እሷ ነች። የሚገርም ፕሮጀክት ነው። ከዚያ በኋላ ደግሞ ወደ ይመችሽ መጣሽ። የይመችሽ ልምምድሽንም እስቲ ንገሪኝ። ይመችሽ ሬዲዮም ስለሆነ ይመችሽ እንግዲህ እንትኑም ሚዲየሙም ሬዲዮ መጽሔት ነው። ሬዲዮ መጋዚን የሚባለው አይነት ሌላ አይነት ነው። ይሄ በጣም ኢንተረስቲንግ ለእኔ በተለይ ሬዲዮ እንደሚሰራ ሬዲዮ መጋዚን ነው የሚለው እና ከዛ በፊት ከፋና የምትሰራው ጋዜጠኛ የነበረችው ረሃዋ ይፍጠር ነበረች የምትሰራው ከሷ ነው የተቀበልኩት። እና ሬዲዮ መጋዚን ራሱ ምንድን ነው ለማለት በቃ ትንሽ የእሷን ፕሮግራሞችን መስማት ነበረብኝ እንደዚህ። ከዛ በኋላ ደግሞ ስመጣም እንደገና ዝም ብዬ በተሰራ ቦይ መፍሰስ አልፈለግኩም እና ዝም ብዬ ትንሽ እንደ ገጣሚ የሆነ ነገር ለማዋዛት ሞክሬያለሁኝ። ብሮድካስት ነው የሚደረገው ማክሰኞ ከ12 ሰዓት ጀምሮ ነበረ።
እኔ ሳምንቱን ሙሉ እሰራው ነበረ። ሴቶችን ኢንተርቪው ያደርጋለሁ። አንድ ቶፒክ መርጥና አሁን ለምሳሌ ወቅታዊ ጉዳዮች ካሉ ወቅታዊ ጉዳዮች ላይ የሴቶች ወቅታዊ ጉዳዮች ከሌሉ ደግሞ እኔ አተኩሬ እየሰራ የነበረው የማይመች ስራ የሚሰሩ ሴቶች ላይ ነው። መካኒክ፣ ትራፊክ፣ ሴት ሆኖ ትራፊክ፣ ሴት ሆኖ መካኒክ። ከዛ እንዴት ነው አንድ የምታደርገው ከእናትነት ጋር ከሴትነት ጋር ቆንጆ ሀሳብ። ፖሊስ፣ ፌዴራል ፖሊስ ምናምን እንደዚህ ማለት የሴት አይደሉም ተብሎ የሚታሰቡ ስራዎች የሚሰሩ ሴቶች አይነት ነገር እና ደግሞ ከዲዛቢሊቲ ጋር በተያያዘ አይነ ስውራን ሴት ተማሪዎች፣ ሌሎችም በስራ ላይ ያሉ ከአካል ጉዳት ጋር ምናምን በተያያዘ የሚገጥማቸው ነገር ምንድን ነው? ቀጥሎ ደግሞ አንዳንድ ወቅታዊ የሚባሉ ነገሮችን በደንብ ለመስራት ሞክሬ ነበር። አሁን የፊልም ኢንዱስትሪው ላይ ሌላ ነገር እንጠየቃለን የሚሉ ሴቶች ልንመጣ ስንል ምናምን ላይም የሁለቱንም ወገን ጉዳይ ለመስማት ሞክሬያለሁ። ሰሞኑን አንድ ሚዲያ ላይ ሰምታል አይደል? ብዙ ትልልቅ አርቲስቶችን ጭምር ብዙ ችግር ውስጥ የከተተ በተመሳሳይ ጉዳይ አንድ ታሪክ በጣም ቫይራል ነበረ። ደግሞ የምርም ታሪኮች አሉ በጣም ብዙ። በተለይ ሴት አርቲስቶች ጋር ስራ መስራት በጣም ስለሚፈልጉ ያንን ፍላጎታቸውን ያንን ጉጉታቸውን ተጠቅመው ብዙ ችግር የፈጠሩባቸው አሉና እሱን ከሁለቱም ወገን ስለከሰምቻለሁ ካልሽ እስቲ እንዴት ነበር? በጥረታቸው ጉዳዩ አክሴፕት ሳያደርጉ ትልቅ ቦታ የደረሱ ሰዎችን ይሄ ሲስተም ስላለ በዚህ ውስጥ ነው ተጨምቆ ይላል። እንደዚህ አይነት ሰዎች ነው ለማነጋገር የሞከርኩት። ወደ ፊልም ኢንዱስትሪ ለመግባት ገና እያኮበኮቡ ያሉ ሴቶች፣ በጣም ፌመስ የሚባሉ ሴት አርቲስቶች ሲመጡ ያጋጠማቸው ወይም በመንገዳቸው ምን አይነት ነገር እንደነበር ከሴትነት ጋር ተያይዞ እነዚህን ሰማሁኝና ወደ እንደዚህ ይጠይቁናል ወደሚሉት ሄድኩኝ። ኦኬ። ከዛ ግን ምንድነው የሚሉት? አሁን ለምሳሌ አሁን እንጠይቃለን ሊሉ አይችሉም። ይጠበቃል። ግን ምንድነው መከራከሪያቸው? እነሱ ግማሹ እንደውም ሲያሳዩኝ ነበር እንደዚህ ካስት ኤጀንቶቹ በተለይ መጀመሪያ እነሱን ስለሆነ የሚያገኙት ማለት ነው። ማለት ይሄ ይደረጋል ኢንዱስትሪ ልክ ነው። ያልተደረገ ነገር አላወሩም ሴቶች። ግን ማለት ሁሉም ሴቶች ላይሆኑ ይችላሉ። ግን አሁን እኛ ለፊልም ስራ እንፈልጋቸውና ፎቶ ላኩልን የምንለው ምልኩልን ፎቶ የሚልኩልንን ፎቶ ልክ ያልሆነ ፎቶ ይልካሉ። ሞስት ኔክድ ናቸው። እንደዛ የሚልኩም አሉ ነው። ስለዚህ እነዚህም ራሳቸውንም ያሳስቧቸዋል ነው እንደዛ ነገር ነው የሚሉት። ማለት እነሱ እንደ ምክንያት የሚያቀርቡት እኔ ጉርድ ፎቶና ሙሉ ፎቶ ላኪልኝ ስላት አብራ ከምትሰራው አክተር ጋር ያላትን ፕሮፖርሽን ለማየት ታሪኩ የሚፈልገው ቀጭን ሴት ናት ወፍራም ሰው ናት አቋሟን ለማየት እና ደግሞ ጠጋ ብላ ደግሞ ያለውን መልኳን ለማየት ቆንጆ ሴት ናት ካስቷ ምናምን እንደዚህ ምንም ትመስል ሴት ናት ምናምን ለማየት ግን እነሱ የሚልኩትን ፎቶ ብለው ከፈቱልኝ። የምርም እንደዛ ነው የሚላኩት ፎቶዎች። እንግዲህ ሁሉንም ለማለት አያስደፍርም። ግን ምናልባት እነሱም ሙያቸውን እየተከላከሉ ሊሆን ይችላል ብዬ አስባለሁ። ግን እኔ ደግሞ በፕሮግራሙ ላይ መፍትሄ ለመስጠት አይደለም የምሰራው ለማሳየት። ኦኬ። ግን የምር አሁን ጥሩ ነው እያነሳን ያለ ነው። የሚልኩትም ሰዎች እንደዚህ አይነቱን ነገር እንዲተው። ግን ይሄም ብቻውንም ምክንያት ሊሆን አይችልም። አንድ ሰው ልስራ ብላ የመጣችን ሴት እሷ እንደዛ በመላኳ ምክንያት ለእንደዚህ አይነቱ ችግር ልትጋለጥም አይገባም። እና ይሄም ግን ደግሞ ችግርም ነው እንደዛ መላኩ። ይሄንን ሲስተምስ እንዴት ነው የተገነባው? ማለት አሁን የሆነች ልጅ እኮ ለመተወን እንደዚህ አይነት ፎቶ የመላክ ሳይኮሎጂ ውስጧ ካደረ የተመጣበት ትሬንድ ስላለ እኔም እንዲህ ካላደረግኩ አልቀጥልም ብላ ልታስብ ትችላለች። እሷም የመጣው ነገር የፈጠረባጫ ገባ በቃ ይሄ ነው መንገዱ ብላ ስላሰበች ሊሆን ይችላል። ስለዚህ በጋራ ግን ልክ አይደለም እና ይስተካከል እንደሚያደርጉ ሰዎች መልእክታችን ነው። ስለዚህ ይመችሽ ላይ እንደዚህ ያሉ ነገሮች ይሰሩ ነበር። እንደዚህ አይነት ነገሮችን ለመነካካት ሞክር ነበር።
በጣም ልምምዱም በእምነት ላይ የተመሰረተ የሆነ ሰው የሆነ ቦታ ላይ ቁጭ ብሎ የሚሰማሽ ድምፅሽን አክብሮ የሚያዳምጥሽ እና ሳያውቅሽ የሚስልሽ ነው እና እንዴት ነበረ ዲሲፕሊኑ ሊያደርግ ይሆናል? በጣም በቃ ወድጄው የሰራሁት ስራ ነው። ኢቭን መጀመሪያ በቃ በሳምንት አንዴ ብለህ አስበው፣ ግን በሳምንት አንዴ አልነበረም። ሳምንቱ ሙሉ እሱን ነው የምትሰራው። በሳምንት አንዴ ትቀርጸዋለህ እንጂ ሳምንቱ ሙሉ እዛ ጉዳይ ውስጥ ነው ያለው እና በጣም ደስ የሚል ኤክስፒሪየንስ ነበረኝ። እንዳልኩ ሬዲዮ መጋዚን ስለነበረ ቁጭ ብለን እንደዚህ እኛ እንደምናወራው ኢንተርቴን እያደረግ አሁን ሙዚቃ ሰምተን እንመጣለን ምናምን እያልክ አይደለም። በጣም ፕሮዳክሽን ነው። በጣም በቃ ፎርማል የነበረው። ስለዚህ መግቢያ ጽሁፍ ድብና አድርጌ ጽሁፍ አዘጋጅቼ ነው የምመጣው። ማለት ኢንተርቪው ምናምን እንደ ግብአት ነው የምጠቀመው እንጂ ጉዳዩን አነሳለሁ። ጉዳዩ ላይ የተደረጉ ነገሮች ከዚህ በፊት ለመፍታት ዓለም ላይ ምን ተደርጓል፣ እኛስ ደግሞ ለመፍታት ይሄንን ምን እናደርጋለን፣ እዚህ ላይ ባለሙያዎችስ ምን ይላሉ ምናምን የሚለውን ሙሉ ጽሁፍ ነው አዘጋጅቼ የምመጣው። ስለዚህ ቆንጆ ኤክስፒሪየንስ ነበረኝ። እኔ በጣም ውብ ነው የሚሆነው። እዛ ሬዲዮ አካባቢ የሚሰሩ ሰዎችም አሉ። በጣም ደስ ይላል። በጣም ደግሞ ኢሜጅሽ ላይ እንትን መዓዛ ነች ራሷ ኢሜጅሽ መዓዛ ብሩ በጣም እኔና መዓዛ እያልኩ ነበር። አይ በጣም ቆንጆ ልምምድ ነበር። እንደው ወደ መጨረሻ እየመጣ ነው። ብዙ የዚህን የድርሰት ነገር እያነሳን ነው እና መለቲ ከዛ በኋላ የህፃናት መጽሐፍም ጽፈሻል። አንድ እቺ ቆንጆ ነው። እቺን ደግሞ ስሰማ የሆነ ቦታ ላይ መንገድም ነበራት ወደ ህፃናት የመጣሽበትና ከዚያ በፊት ሌላ ነበር። ከዛ በፊት እንትን ሰራ ነበረ በቡክ ወርልድ እና ወርልድ ቪዥን ለመላው ኢትዮጵያ ህፃናቶች የሚከፋፈል ቡክሌቶች ነበሩ። ቡክሌት ኦኬ። ቡክሌቶች በነፃ ነው የሚታደሉት፣ በሁሉም ቋንቋ ነው የሚታደሉት። እዛ ላይ ሌቭሎች አሉት። ሌቭል 1 2 ምናምን እስከ 6 አለው። ሌቭል 1 ማለት ገና ማንበብ የጀመሩ ልጆች እየቆጠሩ የሚያነቡ ልጆች ነው እና አብዛኛውን ስዕል ነው። ከዛ በኋላ እዛ ላይ ዓለም አቀፍ ስታንዳርድ አለው። አንዱ ፔጅ ላይ ከ21 ቃል በላይ አይቻልም። ኦኬ። እዛ ላይ በጨረታ ከሚወስዱ ሰዎች ሰራ ነበር። ስቶሪውን ብቻ ጽፈው ስዕሉን እየተከፈሉ እነሱን እየሰራው ነበረ። ከዛ በኋላ እነሱን እየሰራው እያለ የሆነ ነገር ስትሰራው አይደል ማየት የምትጀምረው። መንገድ ላይ ሳይ የህፃናት መጽሐፍ ብለው ፒያሳ ምናምን የሚሸጧቸው ሲንድሬላ፣ ሲምባ ምናምን ለእኛ ልጆችም አይሆንም። በቃ ዊችዝ በቃ ፊልሙን ቢያዩት ምንም ማለት አይደለም። እንደገና ተጽፎ ይታይ ሲንድሬላ። ከዛ ጃፋርን የህፃናት መጽሐፍ ባመጣ ትገዛኛል አልኩት። እንዴ በጣም ነው ደስ የሚለኝ ኦሪጂናል ከሆነ ሲለኝ ኦሪጂናል ነው የምጽፈው አልኩት። ከዛ ትንሽዬ እንትን አደረግኩኝ። ትንሽ ዓለም ላይ ያሉትን የየሀገሩን የህፃናት መጽሐፍ ማንበብ ሞከርኩኝ። እዛ ሳነብ በቃ ሰማይና መሬት ነው። እኛ ብዙ የሚወራ ነገር አለን ማለት እንትኑ ሲበር ምናምን ላይ ናቸው ያሉት እና በብዛት ሚት ይመስላሉ። ደግሞ የሚቶሎጂ ላይ የተመረኮዙ ናቸው። ናቸው። ስለዚህ አይ የኛ ጥሩ ሊሆን ይችላል ምናምን ብዬ 3 ስቶሪዎች አሉት ወደ 72 ምናምን ከስዕሎቹ ጋር 120 ገጽ ምናምን የሚሆን አንድ ስቶሪ ለጃፋር ጽፈሽ ሰጠሽ። የንጉሱ ልጅ አሪፍ ነበር። ቆንጆ ነው። ባህል ላይ ስላሉ ያ ወጣቶች እሱን ከህፃንነት ቀጥሎ በፊትም እንግዲህ ትንሽዬ የመጀመሪያ ልጅ ይኖራል። የመጀመሪያ ልጅ የሚለብሰውን ይለብሳል። ከዛ ምናምን የተረሳቱት ሱቅ ብትሄጂ መሀል ላይ ያለ ልጅ ልብስ የለም። ከ17 12 ድረስ ነው ኢትዮጵያ ውስጥ አሁን አላውቅም። በፊት እንደዛ የለም። በቃ ወንድምሽን መስለሽ ወይ እህትሽን መስለሽ ትጫለሽ እና በቃ ወይ ጠበባት ለካሌ ነው የሚባለው። መጽሐፍ ላይም እንደዛ አለ። መሀል ላይ ምን አለ? የለም። አሁን መሀል የምትሉኝ ከ12 እስከ 16 ምናምን ዓመት አይደለ? ለእነሱ አንድ ነገር አስበን ከጓደኛዬ ጋር ጀምረን ነበረ።
ለምን አሁን ትውልዱ አያነብም ምናምን የሚባሉት ማለት ስናያቸው በቴክኖሎጂ በተጠለቀለቀ ዓለም መካከል የተገኙ ሰዎች ናቸው እና ከመጽሐፍ ቢርቁም ምናምንም አይባልባቸውም። ስለዚህ ለነሱ አትሊስት የሆነ አንድ ኢትዮጵያዊ ፍቅር እስከ መቃብርን ማንበብ አለበት በትንሹ ኢትዮጵያዊ ነው ማለት ምናምን ብለን አስበን ፍቅር እስከ መቃብርን ወደ ትንሽ ሳይዝ ለመቀየር ከዛ ወደውት ያንን እንዲያነቡት ነው ሲያዩት ተስፋ እንዳይቆርጡ። ኦኬ ከዛ እንደውም በቃ ማከረን እንደዚህ ትልቁን መጽሐፍ ነካችሁ ብላ ምን ባል ይሆን ምናምን ብዬ ነበረ። ግን አረ ጥሩ ነው ምናምን ተባልኩኝ። እስኪ አበላሹና አበላሸችሁ ብሎ ይምጣ የሆነ ሰው አስተካክሎ ይሰራዋል ምናምን ተብሎ ገላጋይ ነው እንደዛ ያለኝ። እስኪ በላሽና ላስተካክል ብሎ ይምጣ ገላጋይ ማለት አለማየሁ ገላጋይ። እሺ ከዛ ግን ዝም ብሎ አይጻፍም ከመሬት ተነስቶ ብዬ ኩዌስቸነር በተንኩኝ። ከ12 ዓመት በላይ ላለ ኦኬ ተስማ ኤጅ ግሩፑ ከ12 እስከ 16 በቃ ጠበብ ማድረግ አለብህ ስትጽፍ ከሰፋ ይሰፋ እሱ እድሜ ነው ደግሞ በጣም የሚቸገረውኛ። ከዛ ኩዌስቸነር ትምህርት ቤቶች የመንግስት ትምህርት ቤት የግል ትምህርት ቤት የህዝብ ትምህርት ቤት የሰፈር ልጆች በዚህ መንገድ ላይ እድሜ ስንት ነው ምናምን እያለ እዛ ሲሰበሰብ አስደንጋጭ ሆነ ውጤቱ አስደንጋጭ ነበር። ምንድን ነው ኩዌስቸነሩ እንትን ነው መጽሐፍ ማንበብ ትወዳለህ? ኦኬ ምን መጽሐፍ አንብበሃል? ፍቅር እስከ መቃብርን አንብበሃል? ምናምን ነው ፍቅር እስከ መቃብርን ስለሆነ እዛ መጽሐፍ ማንበብ ትወዳለህ? አዎ። ሁለተኛው ላይ ከሰበሰብነው 100 የሚሆን ወረቀት በተነን ነበር። ስንሰበስበው በቃ 80% ማልየ ማይለን ዘካዛንችን አንብበዋል፣ ሮዛን አንብበዋል፣ የአዲስ አበባ ጉዶችን አንብበዋል። እንዳያነቡ ተብሎ የሚከለከሉትን አንብበዋል። ስለዚህ የነዚህ የሳይዝ ችግር አይደለም፣ ገባ? ትልልቅ መጽሐፎች ናቸው። የይዘት ችግር። አሁን ግን ከምንድን ነው ችግር የመጣው? ይሄ ሰፊ ጥናት ይፈልጋል። ስንገምት ግን በወቅቱ አሁን የእነዚህን መጽሐፍ ፕሮሞሽን ማየት አለብን ማለት በዛ ሰዓት እነዚህ መጽሐፎች በእንደማን ነበር ፕሮሞት የተደረገው? በደንብ ፕሮሞት ተደርገዋል። ሁለተኛ ደግሞ ለነሱም የሆነው መጽሐፍም የለም። ደግሞ ለነሱም የሆኑ መጽሐፎችም የሉም እንጂ አሁን ደራሲ የዝና ወርቁ ከዚህ በፊት ለነዚህ ሰዎች ብላ እሷ ጻፋለች መጽሐፍ ለነዚህ ልጆች ብላ። ለምን የለም? በጣም ነው የሚቸገር። ለህፃናቱ ይጻፋል። ከዛ ይሄ ከህፃንነት ምናምን ይሄ በረረ ጦጢት ምናምን የሚለው ታሪክ በኋላ ያንን ማይገርማቸው ገብረ እግዚአብሔር ኑሮና ፖለቲካ አዲስ ሴትዮ መጥቷል። መጽሐፍ አሳትመው አንድ መጽሐፍ አላቸው ሌላ ላይ ያሳትመው እና የበፊቱ እንዴት ነበረ ጥሩ ነው ስላቸው አይ እኔ የትልልቅ ሰው ነበረ የጻፍኩት ህፃናት ወደዱት። እና እንደዚህ በጣም እነዚህ ልጆች ላይ መሀል ያሉ ልጆች ላይ አሁን ቅድም የሚደበቅ ከመደበቅ የበለጠ ፕሮሞሽን የለም። ከመደበቅ ከዛ ደግሞ ለእነሱ የሚሆንም የለም ነው እንጂ አሁን የዝና ወርቁ የምትለው የለም ለእነሱ። ስለዚህ መጽሐፍ አለብን ብዬ ነው የጻፍኩት ብላ አንድ መጽሐፍ ሰታን ነበረ ይፍታ ታስታውሳለህ? እና እንደዛ መስራት ያስፈልገዋል። አሁን ቆንጆ ኤክስፐሪመንት ነው። አሁንም ድረስ ያለው አሁን የምትያቸው መጽሐፎች ኢትዮጵያ ውስጥ በምን ያህል ደረጃ ፕሮሞት እንደተደረጉ እናውቃለን። ደግሞ በጣም ታትመዋል። በየቦታውም ደግሞ በጣም እኮ ቢዝነሳቸውን አሁንም አሉ፣ ሁሉ ጊዜ አሉ ገበያ ላይ። ይገርማል። ለፍቶ ጥሩ ግሮ አይምሮን ጭምቅ አድርጎ ታሪክ የጻፈው ሰውዬ መጽሐፉ ቁጭ ብሏል። መመርመር አለበት ግን የኛ ሀገር በጣም ጥናት ይፈልጋል። እንግዲህ እዚህ ላይ ጥናት የሚያደርጉ ሰዎች ጥሩ ነው። ጥናት እኮ ወደ መፍትሄ ነው እኮ
ግን ትንሽ ይገርማል በእርግጥ ነገርየው። እንደ ይህ ከዚህ ወደ እንሻገር። የስክሪን ስራዎችም ፊልሞች አሉሽ? ሲትኮም ባልቦላ ከነደሬ ጋር ነው ደግሞ የሰራሽው። አይገርምም? ደረጃ ኃይሌ ስማ፣ ደረጃ ኃይሌ ራሱን ስታስበው ከባድ ነው። ዋናው ደረጃ ኃይሌ ነው ባልቦላ ላይ እና ደረጃ ኃይሌ የሚሰራበትን ሲትኮም መጻፍ ጀመርሽ። ይህ ይገርማል። ይህን ልምምድሽ በእውነት ይገርማል። እስኪ ስለዚህ ልምምድሽም ንገሪኝ። ባልቦላ እንግዲህ ፕሮዲሰሩ ቴዎድሮስ ፍቃዱ ነው። አሹ ልክ ገና ሲያስብ ከኔ ጋር አወራን። ብቻ ሲትኮም ስለሆነ አንድ ሰው አይሰራውም። ስለዚህ እኔ ዳይሬክቲንግ ምናምን እሰራለሁ። ፊልሙም የሱ ስለነበረ መጀመሪያ ያው ካስት ከማድረግ በፊት ወደ ስለ ጽሁፍ ነው የምታወራው፣ ስለ ካራክተር። ከዛ እኔ የኛ ያመጣኋት ልምድ አለች ምናምን፣ እሱን አብረን ሼር እያደረግን ምናምን ሰውየውን ካራክተራይዜሽናቸውን ሰርተን ጨረስን። ሰውየው ማን ይስራው በቃ ጻፍን። እዚህ ጋር ሊስት ጽፈናል። ደረጃ ኃይሌ እዛ ውስጥ አለ። ከዛ አንድ ሰው ስለማይጽፈው ሌሎች ጸሐፊዎችን እናምጣ ተብሎ 3 ጸሐፊዎች አመጣን። ጎበዝ ጸሐፊዎች ናቸው። ከዛ 4 ክፍል መጀመሪያ ቀርጸን ለቴሌቪዥን የሚገባ 4 ክፍል ሲቀረጽ እኔ አንድ ስቶሪ ነው የደረሰኝ፣ አንድ ኤፒሶድ ማለት ነው። አንድ ኤፒሶድ ነው ያለኝ። አንዱን ኤፒሶድ ጽፌ መጣሁ። ከዛ አሹ እያየ ሶስትን እስኪ ሞክሪው ሲለኝ 3ን ስሞክር 2ን ሞክሪው ሲለኝ 2ን ሲሞክር 4ቱ ለምን መሰለህ ካራክተራይዜሽን ስለሰራሁኝ በጣም አውቃቸዋለሁ ሰውዬውን። ለዚህ ለመጽሐፍ ቀለለሽ? በደንብ ነው የማውቃቸው በቃ በጣም። እዛ ቀጥሎ በቃ ስጽፍ እኔ አልቸገርም ነበር። አዲስ ጸሐፊ ሊያግዘን ሲመጣ በቃ ሁልጊዜ ስታቸው ምናምን ነበረ። አብሮ ካራክተራይዜሽን መስራት ለዚህ ይጠቅማል። እኔ ደግሞ በቃ ወዳቸዋለሁ በጣም ሰውዬውን። በኋላ ደረጃ ኃይሌ ሲሆን ደግሞ ልክ ስክሪፕት ስንሰጠው ወደደው በጣም። ወዳጃችን ነው በጣም፣ ወንድማችን ነው በጣም። ሰው የሚያበረታታ ለሰው እድገት በቃ ምንም የማይደክመው ሰው ነው። ይገርመኛል ስለ ደረጃ እንዲህ ከዙሪያው ሰው አይጠፋም። አሁን ይሄ ወጣት አንጋፋ ተዋናያን ጸሐፊያን ከዙሪያው አይጠፉም። በቃ ድግስ ነው። ደረጃ ባለበት ሁሉ ሳቅ ጨዋታ አለ። ደረጃ ብቻውን አይደለም ግን ሰው ከቦት ነው። ሁሉም ሲመሰክሩና አንድ መጽሐፍ ሀገር ፍቅር ሲመረቅ ይሄ ምስክርነትን አውቃለሁ። ሀገር ፍቅር ሲመረቅ ያልመጣ የለም። ከዛ የመጡት በሙሉ ደግሞ ሲገልጹት እነ ፍጹም አጽፋው፣ እነ ሙሉዓለም ጌታቸው፣ ሌሎቹም በሙሉ ስለ ደረጃ የሚሰጡት ምስክርነት እጅግ አስደናቂ ነበረ። ከልቡ በጣም ቁም ነገረኛ፣ በጣም የሰው እንትን የሚገደው ሰው ነው። ይህን ሁሉ ስራ ሰርተሻል። ላንቺ ምናልባት በኑሮና በህይወት ዘመን ውስጥ ያልቆጠርሽው ያልዘረዘርሽው ሊሆን ይችላል። እንዴ የምትይው ያልነገርሽ ነው። ከዛ ውስጥ ደግሞ በጣም በሚገርም ሁኔታ ያገኘሻቸው ሰዎች አይከኖችሽም ማለት ነው። አይከንሽ ማለት ነው ጌትነት አይከንሽ ነው። ግን ስታነቢ መድረክ ላይ ሲሰማሽ የተሰማሽ ስሜት አለ። በጣም በቃ በጣም ነው የምወደው ጌትነትን። ያውቃል እሱም ዲቪዶ ነው የሚያይ። በጣም ነው የምወደው ማለት እኔ ጌትነትን በጣም ነው የምወደው ማለት እኮ አይቻልም ማለት። ባለፈው ዕለት አይተሃል እንግዲህ የእድሜ ዘመን ምስጋና ፕሮግራም ሲዘጋጅለት የነበረውን ህዝብ ነበርሽ እዛ ነበረ በጣም ነበር የነበረው ህዝብ። በሆነ አጋጣሚ የተደረገለት ፍቅር የጠበቀው ህዝብ ምናምን እና ከማን በላይ ነው የምወደው ብለህ ስታስብ ይቸግራል። ኦኬ እንደ ሁሉም ሰው ነው የምወደው በቃ ማለት እንደ ሁሉም ነው የምወደው። ትንሽ ለየት ቢል ደስ ይለኝ ነበር፣ ግን በቃ ብዙ ሰው ነው የሚወደውና በቃ እስኪያናድደኝ ድረስ። ኦኬ ለምን ወደዱት? እኔ ብቻ ከኔ በላይ የኔን ያህል ምናምን ሲል ሰው እኔስ ምናምን እላለሁ እንዴ። ታዲያ በጣም ነው የምወደው ጌትነትን። ያው ሁላችሁም እንደምታከብሩት እኔ ደግሞ በቃ ሳየው ደስታ ነው የሚሰማኝ በጣም። እሱኛው ፕሮግራም ምን አይነት ስሜት ፈጠረብሽ? እስቲ እሱኛው በቃ
ወይ እኔ አስበው ነበረ የሆነ ቀን ባረገው ብለሽ የምታስቢው ነው የሆነው? አይ እኔ ለጌትነት በየቀኑ እንዲህ አይነት ነገር እሑድ ነገር እንዲህ ቢደረግለት ደስ ይለኛል። ቀኑን እንሰይምለት የሆነ ነገር በቃ ገባህ አይደለ እንዴ? ከዛ በቃ ሰው ተስማምቶ የሚወደው ሰው ያየሁት ደግሞ እሱን ነው። በጣም እንትን የሆነ ሰው እኮ ብታነሳ ሁላችንም አንድ ላይ አንወደውም። በቃ ወይ እኔ እንትን ባለው ደስ አይለኝም ምናምን የሚል ሰው አይጠፋም። በቃ አገር ተስማምቶ የሚወደው ሰው ማቆ ጌትነትን ነው። ትክክል። ተፈራ ወርቁ በጣም የብዙ ሰው ምኞት ነው ያሳካው። ወደፊትም እንደዚህ አይነት ስራዎች ባይዛው በጣም የእሱ ራሱ የሚደንቅ ሰው ነው እኮ በጣም በእውነት እግዚአብሔር ይስጠው። ብዙ ሰዎችን እንደዚህ የሚያከብርበት ፕሮግራም ሰርቷል። የጌትነት ደግሞ በልባችን ውስጥ የሚቆይ ነው። በቅንነት የሚሰሩ ስራዎች ናቸው እንደዚህ አይነት ስራዎች። ይገርማል። እናቴም ትወደዋለች። እንደውም ያንቺ የመጽሐፍ ምርቃት ላይ የተገናኙት በጣም ነው የምትወደው እናቴ። በቃ ህልሜ ልክ ሲዴን ሳስመረቅ መድረክ ላይ ሁለቱ ናቸው የመረቁልኝ። በቃ በጣም እንደ ትልቅ ስኬት ነው ማለት ነውም ደግሞ እንጂ ደስ ይላል። በጣም የምትወጂው ሰው የምታከብሪው ሰው ምርቃትሽ ላይ ተገኝቶ ከዛ እናትሽም ትወደዋለች ሲገናኙ በጣም ጥሩ ስሜት በጣም በቃ በምድር ላይ ሁለት የምወዳቸው ሰዎች አንድ ላይ እንደዚህ ሲዲን ይዘው እንደዚህ መረቁልኝ። በጣም ነው ደስ የሚለው። ጌትነት ሰምታል። ጌትነት ተናግረን እናመሰግናለን በጣም። ወደፊት አንድ ጥያቄ ብቻ፣ ወደፊት እንደ ሀገር እንደ ግለሰብ ቢሆን ብለሽ የምታስቢው ቢሳካ ባደርገው እንደ ሀገር ወይ ቢሆን ብለሽ የምታስቢውን ተናግረሽ ሳልል አልወጣም የምትሆንም ተናግረሽ እንሸኝሽ። እንደ ሀገር እንግዲህ ያው ህዝብም መንግስትም እንደሚያሳስባቸው ሁላ የወጣቶች ማዘውተሪያ ላይ የውበትና ጽዳት ላይ ምናምን የምንጠነቀቀውን እና የምናስበውን ያህል ወጣቶችም ደግሞ የአይምሮ ምግብ የመንፈስ እርካታ ምናምን እንዲያገኙ የስነ ጽሁፍ ቦታዎች ነው እንዲኖሩ የምፈልገው አዝዣል። ከዚህ ሌላ ልፈልግ አልችልም። በጣም ደስ ብሎናል ስለመጣሽ። እናመሰግናለን። እግዚአብሔር ይስጥልኝ። ቡናው ጣፋጭ፣ ጨዋታው ጣፋጭ።